ወደ አሜሪካ ሄዶ ከኤርፖርት ዲፖርት እንዲደረግ ተደርጓል። ወደ ሀገሩ ተመልሷል። ለመመለሱ ምክንያቱ ደግሞ ይህ በስልኩ ላይ የተገኘው ፎቶ ነው። ሰላም፣ ትናንትና እንደነገርኳችሁ ነው በሁለቱም ሀገራት ሰማዮች ላይ በአሁኑ ወቅት የሰላም አየር ነው የሚመለከተው። እስካሁን ድረስ ሁለቱም አካላት ማለትም ለ16 ሰዓት ለሚያክል ምንም አይነት የተኩስ ልውውጥ አላደረጉም ከተወሰኑ የድሮን ጥቃቶች ውጪ። እነዚህንም የድሮን ጥቃቶች እንግዲህ ማን እንደላካቸው አልታወቀም፣ ግን ከሽፏል። ኦልሬዲ እስራኤል ነበር ይሄን የተናገረችው። ነገር ግን በአሁኑ ወቅት የዓለማችን ሕዝብ ሲጠብቀው የነበረው ሰላማዊ የሚባል 16 ሰዓት አሳልፈዋል ማለት ነው። ታዲያ በአሁኑ ወቅት ወደ ዋናው ስራችን እንመለሳለን። አንድ ኢንፎርሜሽን ላጋራችሁ፣ እጅግ በጣም ጠቃሚ ነው ብዬ አስባለሁ። ይህ ከኋላ የምትመለከቱት ግለሰብ የኖርዌይ ዜግነት ያለው ግለሰብ ሲሆን ወደ አሜሪካ ሄዶ ከኤርፖርት ዲፖርት እንዲደረግ ተደርጓል። ወደ ሀገሩ ተመልሷል። ለመመለሱ ምክንያቱ ደግሞ ይህ በስልኩ ላይ የተገኘው ፎቶ ነው። ይህም ግለሰብ የ21 ዓመት ወጣት ሲሆን ለጉብኝት ነበር ወደ አሜሪካ ያቀናው። በዚህም እንግዲህ ኒው ጀርዚ በሚገኘው ኤርፖርት ከደረሰ በኋላ በኢሚግሬሽን ሰራተኞች እንግዲህ ስልኩን እንዲያመጣና ስልኩን እንዲያሳያቸው ይጠይቁታል። እሱም አልሰጥም ብሎ ተከራክሯቸው ነበር። ነገር ግን ይህን ነገር ፍቃደኛ ያልሆኑ ሰዎች የ5000 የአሜሪካን ዶላር ቅጣት እንዳለው ነግረውት እሱም ታዲያ ፓስወርዱን ያስገባና ስልኩን ይሰጣቸዋል ማለት ነው። እሱም እንደተናገረው ከሆነ የዛን ጊዜ ነበር በስልኩ ላይ ይህ ፎቶ የተገኘው። ይህም ፎቶ እንግዲህ የአሜሪካ ምክትል ፕሬዚዳንት በሆኑ በጄዲ ቫንስ እንግዲህ ለማሳክ ተብሎ የተሰራ ፒክቸር ነው። የኢሚግሬሽን ሰራተኛውም ይህንን ፒክቸር ከተመለከተ በኋላ ሰውየውን እንግዲህ ወደ ጥግ ወስዶ እንዲፈትሸው ይሆናል። እሱም እንደተናገረው በመፈተሽ ብቻ አልበቃም፣ ብለድ ሳምፕልና የተለያዩ አሻራዎችን እንዲሰጥ ጠይቀውታል። እሱም ያንን ነገር ተግባራዊ አድርጓል። ታዲያ አነጋጋሪው ነገር ይህ ሰውዬ ይህንን ፎቶ ፈልጎ አልነበረም ዳውንሎድ ያደረገው፣ አውቶማቲካሊ ነው ወደ ስልኩ ዳውንሎድ የሆነው። ዋትስአፕ ቻት ላይ እንግዲህ የነበረ ፒክቸር ነው። እናም እሱ እንደሚናገረው ከሆነ በዚህ ምክንያት ብቻ እንግዲህ ዲፖርት እንዲደረግ ሆኗል። ቀጥታ ወደ ሀገሬ እንድመለስ ወደ ኖርዌይ እንድመለስ ሆኛለሁ ብሎ እየተናገረ ይገኛል በአሁኑ ወቅት ማለት ነው። ይህንንም ጥያቄ ለኤርፖርቱ ሰራተኞች ማለት ለኢሚግሬሽን ሰራተኞች ጥያቄ ቀርቦላቸው ነበር። ይህ ሰውዬ ዲፖርት የተደረገው በዛ ፒክቸር ሳይሆን ከዚህ በፊት ከድራግ ጋር የተያያዘ ችግር ስለነበረበትና እሱን ይጠቀም ስለነበረ ከዛ ምክንያት ጋር የተያያዘ ነው ዲፖርቴሽኑ ብሎ ተናግሯል ማለት ነው። ይህም ግለሰብ እንግዲህ በኒውዮርክ እና በተለያዩ ስቴቶች ላይ ጉብኝት አድርጎ ረፍት ለማድረግ ነበር ሄደው፣ ነገር ግን አልተሳካለትም። ወዲያውኑ ወደ ሀገሩ እንዲመለስ ሆኗል ማለት ነው። ለዚህ ምክንያቱ ደግሞ ይህ ፎቶ ነው ተብሏል። እናንተም ትራቭል የምታደርጉ ከሆነ እንደዚህ አይነት ነገሮች ላይ ጥንቃቄ አድርጉ። ለመመለሳችሁ ምክንያት ሊሆኑ ይችላሉ ተብሎ ይታሰባሉ በአሁኑ ወቅት ማለት ነው። አሁንም አዳዲስና ጠቃሚ ነገሮች እንዲደርሳችሁ ፎሎና ላይክ ማድረግ እንዳትረሱ። ብሩክ ነኝ። መልካም ቀን ይሁንላችሁ። አመሰግናለሁ።